በዛሬው ዕለት በርካታ በአንድ በኩል የህብረተሰብ የዘመናት ጥያቄ የነበሩና ለነሱ ምላሽ ለመስጠት ተብለው እየተሰሩ ያሉ ፕሮጀክቶችን አይተናል። በቁጥር የትምህርት ተቋማት አሉ። የወረዳ አስተዳደር ጽህፈት ቤት፣ የመሶብ አንድ ማዕከል አገልግሎት ተመልክተናል። እነዚህ ያየናቸው ቦታዎች እጅግ በጣም በሚያጓጓ የአፈጻጸፍ ምዕራፍ ደረጃዎች ውስጥ ሆነው የተመለከትናቸው ብዙዎቹ በአጭር ጊዜ ተጀምረው በራስ አቅም በክፍለ ከተማው በጀት ከህብረተሰብ በሚዋጣ በሚሰበሰብ የፋይናንስ ምንጭ እየተገነቡ ያሉበትና በጥሩ ደረጃ ያሉ መሆኑን ታዝበናል። መስክ ምልከታችን ወቅትም እንደተመለከትነው የመደመር መንግስት አንዱ አቅጣጫ ነገን ዛሬ አስቦ አልሞ መስራት ነውና ሁሉም ያየናቸው ፕሮጀክቶች ለዛሬ ሳይሆን ለነገ የተሰሩ ነገን ዛሬ አስበው የተሰሩ ስራዎች መሆናቸውን አይተናል። ያው እየተሰሩ ያሉ የልማት እንቅስቃሴዎች ሰፊ ናቸው። አገልግሎቱን ሊያገኝ የሚገባቸው አገልግሎቶች ደግሞ በጊዜ ብቻ ሳይሆን በመጠንም በጥራትም እየጨመሩ እንዲመጡ የሚያስችል ስራዎች እየተሰራ እንደመሆኑ መጠን ከአስተዳደሩ ጋር እጅና ጓንት ሆኖ መስራት እንዳለበት መደገፍ እንዳለበት ለመልእክት ለማስተላለፍ እወዳለሁ። ያየሁት እንደ ኖርማል እንደ ኢትዮጵያዊ ሀገሪቱን እንደሚወድ ወጣት ለህብረተሰቡ የተለያዩ ስራዎችን የተሰሩበትን አይቻለሁ። እንደዚህ አይነት ደግሞ አንድ ማዕከል ስራዎች የሚሰሩበትን ሁኔታዎችን በዚህ ባጭር ጊዜ መስራቱ ደግሞ ይበልጥ የሚያስበል ነው። ለመተቸትም አፍ የሚያሲስ ወይም ደግሞ አፍ እንዲተሳሰር የሚያደርጉ ስራዎችን አይቻለሁ። በጣም ነው ደስ የሚለው። በጣም ወድጄዋለሁ። አቅመ ደካማዎች መኖሪያ ተብሎ የተሰራው ፕሮጀክት በእውነት መንግስት በአሁኑ ሰዓት ለአቅመ ደካሞች እየሰጠው ለነዋሪው እየሰጠው ያለውን ህዝብ ተኮር የሆነ ስራ እየሰራ መሆኑ የሚያሳይ ነው። በትክክል የሚያሳይ እጅግ የሚያስደስትና የሚያኮራ ነው። በሰፊ ቦታ ላይ ዘመናዊ የሆነ ህንጻ፣ አስተማማኝ የሆነ ግንባታ በአጭር ጊዜ ውስጥ ተገንብቶ ለህብረተሰቡ ለረጅም ጊዜ ህብረተሰቡ ሲጠይቀው የነበረውን ጥያቄ ምላሽ የሚሰጥ ነው። ሌላው በተለያየ ጊዜ የሚነሳ የተማሪዎችን ጥምርታ ያላሟላ በመሆኑ የሚሰሩ ትምህርት ቤቶች ጽዳታቸውን የጠበቀ ደረጃቸውን የጠበቁ የተማሪውን ትምህርት ጥምርታ በአግባቡ ያስቀመጠ የኬጂዎችን አይተናል። አስተዳደሩ አሁን ይሄ ከኋላችን የምናየው ግንባታ የመሶብ አገልግሎት ራሱ እንደዚሁ እንደ ምክር ቤት አባልነቴ መጥቼ ከአንድ ወር በፊት ስጎበኘው G+1 ላይ ነበር የቆመው። በዚህ አይነት ፍጥነት ተገንብቶ ስታየው የተቀየረው የሀገራችን የኮንስትራክሽን አቅም የባለሙያው የሥራ ፍላጎት ጠቅላላ ነገሩ ሁሉ መቀየሩን የምታይበት በሀገራችን ላይ ከፍተኛ የሆነ ለውጥ እየመጣ መሆኑን ታያለህ። መንግስትም ለህዝቡ የህዝቡን ጥያቄዎች አርኪ በሆነ መልኩ እየመለሰ መሆኑን እና በዚሁ ፍጥነት በዚሁ ሁኔታ ላይ አተኩሮ እንዲሰራ እላለሁ። ያየው ስራ አርክቶኛል። ህብረተሰቡም ዞር ዞር እያለ የልማት ስራዎችን ቢያይ እላለሁ። አመሰግናለሁ። ዛሬ እንደ ኮልፌ በጣም ብዙ ወረዳዎችን ዞረን ተመልክተናል። በጣም የሚመሰገኑ መልካም የሚባሉ ስራዎችን አይተናል። በየወረዳው ብዙ የሆነ የሚታይ የሚጨበጥ ስራዎችን ተመልክተናል። እንዲሁም ደግሞ ብዙ ጊዜ በትምህርት ቤት ደረጃ የምንመለከተው ያው ምገባ ምናምን የተሰሩ ስራዎች እንዳለ ሆኖ ምቹ ሁኔታን መፍጠር ትምህርት ቤቶች አካባቢ ላይ እንደ ችግር የሚታዩ ነገሮች ናቸውና የስፖርት ማዘውተሪያዎች ተሰርተዋል። ምቹ ለተማሪ ምቹ መሬቶችን መፍጠር ከአዋራ ከጭቃ የወጡ እንትኖችን የመፍጠር ስራዎች ተሰርተዋል። የሚመሰገን ነው እሱ። እንዲሁም ደግሞ ሄደን ያየነው የአቅመ ደካሞችን ቤት ማደስ በህንጻ ሰርቶ እዛ ላይ እንዲገቡ የማድረግ ስራዎችን እየተሰራ ነው። እንደ ኮልፌ በጣም የሚበረታታ የሚመሰገን ስራ እየተሰራ ነው እንደ ክፍለ ከተማ ማለት ነው። ስለዚህ እኔ እንደ አንድ በጎ ማህበረሰብ አንቂ በመጀመሪያ ደረጃ የልማቱ አንድ አካል መሆን ደጋፊ መሆን የመጀመሪያው ግዴታዬ ነው። ከዛ ቀጥሎ ያለው ደግሞ ሚዲያ ላይ ወጥቼ እነዚህን ስራዎችን መሸጥ እነዚህን ስራዎችን ለሌላው ሜቢ ይሄ ግንዛቤ ዕውቀት ለሌለው ሰው ማድረስ ማጋራት ይሄ እንደ አንድ ኃላፊነት ነው። የተሰሩ ስራዎችን በጣም አይተናል። አሪፍ ስራዎች ተሰርተዋል። የማስፋፊያ ስራዎች ተሰርተዋል። ብዙ ህንጻ አስተዳደሮችን አይተናል። በአንድ ማዕከል ህብረተሰቡ እንዲገለገሉና
አካል ጉዳተኞች በተለይ ለአካል ጉዳተኞች ጥሩ ምቹ እንዲሆን ተደርጓል። አሪፍ ስራዎች እየተሰሩ ነው። እሱን አይተናል። ለማህበረሰቡ አሪፍ ጠቀሜታ አለው። ምክንያቱም በአንድ ማዕከል የፈለጉትን አገልግሎት እንዲያገኙ ያደርጋል። ማለት በፊት ላይ ብዙ በኪራይ ምናምን የተደረገው ወደ አንድ ማዕከል ሲመጡ አገልግሎቶቹ ምቹ ይሆናሉ። አስተዳደሩ እየሰራ ያለው ስራዎች በጣም በርካታ ስራዎችን እየሰሩ ናቸው። ለዚህ ደግሞ ሊመሰገኑ ይገባል። ምክንያቱም ብዙ ስራዎችን በተለይ አሁን ለውጡ ከመጣ ወዲህ ብዙ ስራዎች እየተሰራ ነው። እንደ ኮልፌ ደግሞ በጣም ብዙ ስራዎች ተሰርተዋል። ከዚህ በፊትም ብዙ የጎበኘናቸው ቦታዎች አሉ። ከዚህም በኋላ የሚሰሩዋቸው በርካታ ስራዎች እንዳሉ አይተናል። እኛም በምንችለው እንደ ሚዲያ አንቂ እኛም ብዙ በሶሻል ሚዲያዎችን የማጋራት ስራዎችን ከኛ እንደሚጠበቀው የጋራችን አስተዋጽኦ እናደርጋለን ብዬ እንደ በኩሌ እናገራለሁ።